እንደዚህ ፓወር ከሰጣት በኋላ ታርኒንግ ላይቷን ላሳያችሁ። እንደዚህ ደብዛዛ ግሪን ላይት ታያችኋል። ደብዛዛ ግሪን ላይት። እሺ እንደምታዩት ማለት ነው 55 ኢንች ሲሆን ብዙ ኮምፖነንቶችን አድ ያደርጋል ማለት ነው። ለምሳሌ እዚህ ፓወር ሰፕላይ ላይ ብታዩት ማለት ነው 43 እና ከዛ በታች የሆኑት የሚጠቀመው ለምሳሌ አሁን አንድ ሞስፌት ነው። እዚህ ጋር ግን ስንመጣ የተጠቀመው ሞስፌት እንደምታዩት ሁለት ነው። ፐልዝ ዌድዙም ይጨምራል ማለት ነው። ሞስፌቱ ሲጨምር ያው እንደምታዩት ፐልዝ ዌድዙ እግሮቹ ባለ 6 ነበር የሚሆኑት እዚህ ጋር ባለ 16 ይሆናል ማለት ነው። ስለዚህ ፊውዚብል ሬዚስተር ለምሳሌ አንድ ነበር እዚህ ጋር ሁለት ፊውዚብል ሬዚስተር ተጠቀማል ማለት ነው። ዳዮዶችንም እንደዛው። ስለዚህ ኢንች በጨመረ ቁጥር ሳይዙም የሚጠቀመው ኃይልም እየጨመረ ነው የሚመጣው ማለት ነው። ስለዚህ እንደምታዩት ማለት ነው ቡስተር ሴክሽን ወይም ደግሞ የባትሪ ድራይቨር ሴክሽን ኢንዳክተሩ ራሱ ምን እንደሚያክል እዩት። ይሄን ይመስላል ማለት ነው። ኤኒዌይስ የዚህ 55 ኢንች ስማርት ኤልኢዲ ቲቪ ለምሳሌ ፓወር ሰፕላይ ቢበላሽብን ቾፐሩ ማች ባያደርግልን ወይም ደግሞ ፐልዝ ዌድዝ ቢቃጠልብን ኮምፖነንት ሪፕሌስመንት ካጣን ምንድነው እናደርግ የምንችለው? ፓወር ሞጁል እንጠቀማለን። ለዚህ ለምሳሌ አሁን ፓወር ሞጁል ስንጠቀም ሁለት ፓወር ሞጁል ነው የምንጠቀመው ማለት ነው እንጂ በአንድ ፓወር ሞጁል ብቻ ሊነሳልን አይችልም። እሱን በሂደት ምናልባት በቀጣይ ልናይ እንችላለን ማለት ነው። ኤኒዌይስ ግን ሰከንደሪ ሴክሽን ላይ ስንመጣ እንደምታዩት ነው የሚጠቀማቸውን ኮምፖነንት ያያችሁት ነው። ራም ይጠቀማል ማለት ነው። 4K ነው ብያቸዋለሁ ማለት ነው። ራም አለው። ኢንተርናል ስቶሬጁ ራሱ ወደ 16 ጂቢ ነው። ሜሞሪው ወይም ደግሞ 8 እና 16 ነው የሚጠቀመው ማለት ነው። 4K ነው ሪዞሉሽኑ የቪዲዮ ሪዞሉሽኑ ማለት ነው። አሁን ምንድነው የምናደርገው? ፓወር እንሰጥና ያለውን ችግር አሳያቸዋለሁ ማለት ነው። እሺ እዚህ ጋር መጥቼ እንደዚህ ፓወር ሰጣውና ያለውን ችግር ላሳያችሁ ሞክራለሁ ማለት ነው። እሺ እዚህ ጋር ይታያችኋል። ተርኒንግ ላይቷን እያት በደብዛዛው እንደዚህ ፓወር ከሰጣት በኋላ ተርኒንግ ላይቷን ላሳያችሁ። እንደዚህ ደብዛዛ ግሪን ላይት ይታያችኋል። ደብዛዛ ግሪን ላይት የሚርገበገብ ኤልኢዲው ማለት ነው። ደማቅ ያልሆነ ይሄን የሚያሳየው ማለት ነው። ይሄ ደግሞ የሆነው እንዳያችሁት ቀጥታ ፓወር ሰፕላይ እንደሰካውኝ ነው። እንደዚህ ደብዛዛ የሆነ ተርኒንግ ላይት እያሳየኝ ያለው ማለት ነው። የመጀመሪያ እንደዚህ አይነት ችግር ሲገጥማችሁ ምንድነው የምታደርጉት? ዋና ዋና ቴስት ፖይንቶችን ማየት ይሆናል ማለት ነው። ከዛ በኋላ ነው ወደ ሌላው መሄድ መቻል ያለባችሁ። ስለዚህ የዚህ ቦርድ ሰከንደሪ ላይ እንደምታዩት ቀጥታ ነው ሰከንደሪ ላይ የሚፈልገው ቮልቴጅ የገባው ማለት ነው። ነገር ግን እውን የሚፈልጉት ቮልቴጆች እየወጡ ነው ወይ የሚለውን ነገር ደግሞ አብረን እናያለን ማለት ነው። ስለዚህ እዚህ ጋር እኔ እንደዚህ መጥቼ ቸክ ላድርገው። ዋና ዋና ቮልቴጆችን እለካለሁ ማለት ነው። ስለዚህ እንደዚህ በምለካበት ሰዓት እንደምታውቁት አንዱ ቦታ ላይ ግራውንድ ይዝና እያንዳንዱ አውትፑት እለካለሁ ማለት ነው። 12 ቮልት ለስታንድ ባይ የሚመጣው ማለት ነው። እዚህ ጋር ስመጣ ስንት ቮልት ነው የሚያነብልኝ ማለት ነው? 12 ያነባል። ሁለት ነው ያለው በጀርባው እና ያለ ማለት ነው 12 ነው። እዚህ ጋር ለባክላይት ድራይቨር ሴክሽን የሚሄደው ይኸው 98 ቮልት ይመጣል ማለት ነው። እየመጣ ነው ያለው የሚፈልገው ቮልቴጅ ማለት ነው። ስለዚህ ወደ ባክላይት ድራይቨር መውጣት ያለበት ቮልቴጅ እየወጣ ነው። ሁለተኛ ነገር ለፕሮሰሰር የሚመጡ ወይም ደግሞ ዋና የሚባሉ ሃርት ቮልቴጅ ብለን የምንጠራቸው አሉ ማለት ነው። የፕሮሰሰር ዋና ቮልቴጅ ማለት ነው። ስለዚህ እናደርጋለሁ ማለት ነው። ለምሳሌ እዚህ ጋር ስንት ለካለሁ? 5 ቮልት 5 ቮልት። እዚህ ጋር ስመጣ ደግሞ 1.1 ቮልት። እሺ ነስ እዚህ ጋር ስመጣ ደግሞ 3.3 ቮልት። እያያችሁት ነው። እዚህ ጋር ችግር አለ። ስለዚህ እዚህ ጋር በደንብ አይሲያን ዙም አድርጌ ላሳያችሁና እንደዚህ እዚህ ጋር መምጣት የነበረበት ቮልት እዚህ ላይ ማለት ነው ስንት ነው የመጣልኝ ማለት ነው? 2 ምናምን ነው። ድሮፕ አለ። እንደዛ መሆን አልነበረበትም። ማንበብ የነበረበት ሻርፕ 3.3 ቮልት ነው። ማንበብ ካለበት ቮልት እዚህ ጋር ቻይ ሲታያችኋለች ባለ 5 እግር ነች። እዚህ ጋር ስንት ነው የሚያነብልኝ? 3.3 ቮልት ነው ማንበብ የነበረበት። ነገር ግን ይሄው 2.3 ነው የሚያነበው ማለት ነው። ድሮፕ አለ። ስለዚህ አይሲዋ እንደምታዩት 3 እግር ነው ያላት፣ ማነው 5 እግር ነው ያላት። ከ5 እግሮቿ ውስጥ እዚህ ጋር እያንዳንዱን ፒኗን ማለት ነው። ፒኗን በምናይበት ሰዓት እንደምታዩት ይሄ የመጀመሪያው ኢንፑት ነው። ይሄኛው ሳይድ ማለት ነው ኢንፑቱ 5 ቮልት፣
የመካከለኛው ግራውንድ የዳረኛው ኤኔብል ነው። በዚህ ሁለቱ ደግሞ በዚህኛው ሳይድ ባይፓስ ነው። ይሄ መጀመሪያው ማለት ነው። ይሄ ደግሞ አውትፑት ነው። መምጣት ያለበት ቦታ እዚህ ጋር ነበር። ስለዚህ እዚህ ጋር ነው ችግር ያለው። አንድ ችግር አለ። ይህን ተረዳን። ሁለተኛው ደግሞ እስቲ ከጀርባ ደግሞ አሁንም 3.3 ቮልት 5 እና 1.8 ቮልት በጣም ኢምፖርታንት ናቸው። ስለዚህ አሁን ያየው ችግር ምንድነው ማለት ነው? ከ3.3 ቮልት ሪዲዩስ አድርጎ ስንት አነበበልኝ ማለት ነው? 2 ቮልት እያነበበ ያለው እዚህ ጋር ማለት ነው። ስለዚህ የግድ ይህ ችግር መፈታት አለበት ማለት ነው። ሁለተኛ እንደዚህ ጀርባውን ልገልጠውና ላሳያችሁ። እንደዚህ ጥንቃቄ ይፈልጋል። ፓወር ከሰጣችሁ በኋላ እንደዚህ ተንቀሳቀስ ሾርት እንዳያደርግ ማለት ነው። እሺ እዚህ ጋር እንደምናየው በጣም ኢምፖርታንት ቮልቴጅ አለ 12 ቮልት። እነዚህ ሁለቱ ሞስፌቶች ናቸው በጀርባ ላይ የተቀመጡት ማለት ነው። ስለዚህ በጀርባው ከዚህ ጋር ሁለት ሞስፌቶች አሉት እንደምታዩት ማለት ነው። ሁለቱም 12 ቮልት ናቸው። እዚህ ጋር ስመጣ 12 ቮልት ትክክል፣ እዚህ ጋር 12 ቮልት ትክክል። ስለዚህ 12 ቮልት እንዳለ አይተናል ማለት ነው። አሁን ደግሞ በጣም ኢምፖርታንት ከምንላቸው ውስጥ 3.3 ቮልት እና 1.8 ቮልት ነው። 3.3 ድሮፕ አለ አይታችሁታል። እዚህ ጋርም ስንመጣ 1.8 ቮልት መውጣት ያለበት እያያችሁት ነው፣ እየወጣ አይደለም። 0.4 ነው እየወጣ ያለው፣ 1.8 ቮልት የለውም ማለት ነው። 1.8 ቮልት እና 3.3 ቮልት ድሮፕ አለ። እነሱን ሁለቱንም ሬጉሌተሮች አንስቼ ያለውን ውጤት እናያለን ማለት ነው። ተከታተሉኝ። ለዛ ነው እንደዚህ ስታንድ ባይ እንደምታዩት ማለት ነው የደበዘዘ ተርኒንግ ላይት ያለው ማለት ነው። ቦታ አስቸጋሪ ስለሆነ እሺ ኪትና አንስቻታለሁ ማለት ነው። እንደምታዩት እቺን አሁን በሌላ ተካለሁ ማለት ነው። እስኪ ያለው ውጤት ደግሞ አብረን እናያለን። እዚሁ ጋር ትቆይና ሌላውን አመጣለሁ ማለት ነው። እሺ የረቀቀች ስለሆነች በደንብ ማየት ካልቻላችሁ የተገናኘ መስሏችሁ ድጋሚ ሾርት እንዳያደርግ በስርዓት የተገናኘ መሆኑን ማረጋገጥ ያስፈልጋል ማለት ነው። እሺ ቤተሰብ እንግዲህ እንዳያችሁት ማለት ነው ችግር አለባቸው ያልናቸውን ሬጉሌተሮችም ቸክ አደረግን፣ አነሳን፣ ቀየርን። ከጀርባም እንደዛው የ1.8 ቮልት ማየት ያለብን ሬጉሌተሮች ለማየት ሞከርን።
ችግሩ ግን የሬጉሌተሮች ችግር ሳይሆን የምን ችግር ነበር ማለት ነው? የሲፒዩ ችግር ነው ማለት ነው። ስለዚህ ፌል ያደረገው ሲፒዩ ነው። ሲፒዩ መቀየር አዘርዋይስ ደግሞ ቦርድ መቀየር የግድ ሆኗል ማለት ነው። ስለዚህ አሁን የመጨረሻው ስቴጅ ላይ ስንደርስ ምን ታደርጋላችሁ ማለት ነው? ቦርድ ትቀይራላችሁ ማለት ነው። ይህን ይመስላል። ኤኒዌይስ ሬጉሌተሮች ደህና ናቸው። ሰከንደር ላይ ያለው ችግር የምን ችግር ነበር ማለት ነው? ሲፒዩ ነው ፌል ያደረገው። ሲፒዩ ቀይሩ ቀይራለሁኝ ካገኘው። ነገር ግን አድካሚ ነው ሲፒዩ መቀየር። መፍትሄው ግን ምን ይሆናል ማለት ነው? እንደዚሁ ዩኒቨርሳል ቦርድ ስለሆኑ የቻይና ኪት ይህን ቦርድ መቀየር ነው የሚሆነው ማለት ነው። ስለዚህ ቦርድ ሪፕሌስ እናደርጋለን ማለት ነው። ቴንኪው። በቀጣይ በሌላ ፕሮግራም እንገናኛለን።